አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሁሉም ነገር የስራችን ሁሉ መቃናት የስራችን ሁሉ ስኬት እሱ ስለሆነ ራሱ በወደደውና በፈቀደው መንገድ ኮሌጃችን ወደ ከፍተኛ የማስተማር እድገት እንዲመጣ እኛም በነበረን አርቆ ሐሳቢነት ባደረግነው ጥረት የእግዚአብሔርን ፈቃድ ሆኖ ዛሬ ላይ የደረስንበት ስኬት ስላደረሰን ክብርና ምስጋና ለሱ ይሁን። ጥንታዊና ታሪካዊ የሆነው የሁሉም የቤተ ክርስቲያን አባቶችና ሊቃውንት መገኛ የእውቀት ምንጭ የሆነው የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጃችን ከተመሰረተበት ከ1935 ዓመተ ምህረት ጀምሮ እስካሁኑ ድረስ በጣም በቁጥር ብዙ የሆኑ የቤተ ክርስቲያን የቁርጥ ቀን ልጆች የሆኑ ከሀገር ውስጥ እስከ ውጩ ክፍለ ዓለም ሐዋርያዊ ጉዞ አድርገው ለቤተ ክርስቲያን ትልቅ አገልግሎት የሰጡ ሊቃውንት ሊቃነ ጳጳሳትም በእውቀት ተጸንሰው የተወለዱበት ኮሌጃችን ከዚህ በፊትም የነበሩ በየዘመኑ ኮሌጁን ያገለገሉ አባቶቻችን በየደረጃቸው የነበሩ የኮሌጁ ኃላፊዎች የኮሌጁን የማስተማር እድገት ሲመኙና ሲያጠኑም ወደሚመለከተው አካልም ሲያቀርቡ ብዙ ዘመናት ተቆጥሮ እንደነበረ ታሪክ ያስታውሳል። በአሁኑ ሰዓት ኮሌጃችን በታላቁ የቅድስናና የጉባኤ መምህር አባት በሆኑት በብፁዕ አቡነ ሕዝቅኤል የሚመራው ኮሌጃችን ለብዙ ዘመን የተመኘነውንና ጥያቄ ስናቀርብበት የነበረውን የመምህራኑም የደቀ መዛሙርቱም ምኞት እና ጥያቄ የነበረውን እግዚአብሔር ፈቅዶ በዚህ ዘመን አሳክቶልን ወደ ዲግሪ መርሃ ግብር ኮሌጃችን እንዲያድግ እንዲሁም ደግሞ ከዚሁ ጋር አብሮ የኦንላይን ወይም ደግሞ የበይነ መረብ ትምህርትና የርቀት ትምህርትም እንዲቀጥል ቅዱስ ሲኖዶስም ስለፈቀደ በባለሙያ የተጠናውን ስርዓተ ትምህርትም ለማስተግበር ባደረግነው ጥረት እግዚአብሔርም ረድቶን በአሁኑ ሰዓት የዲግሪ መርሃ ግብሩ ትምህርት በ2018 የትምህርት ዘመን ቀጥሎ ይገኛል። እንዲሁም ደግሞ የኦንላይን ትምህርት በሁሉም ክፍለ ዓለም ላሉ የቤተ ክርስቲያኒቱን ጥልቅ የሆነ ዕውቀት ለሚፈልጉ በአካል ግን መገኘት ላልቻሉት በያሉበት ተደራሽ ለማድረግ አስፈላጊ ስለሆነ እንዲሁም ደግሞ ኮሌጃችን በዋናነት ከፍተኛ የትምህርት ተቋም ሆኖ የተመሰረተበት ዋና ዓላማው አንዱ ይሄ ነው። ዛሬ ካህናት፣ ዲያቆናት፣ ቀሳውስት፣ መነኮሳት ወይም የጉባኤ መምህራን ብቻ አይደሉም ትምህርቱን የሚማሩት። በአሁኑ ሰዓት ቅዱስ ሲኖዶስም ስለፈቀደ የቤተ ክርስቲያን ልጆች የሆኑት ሴቶቹም ወንዶቹም ምእመናን ይህን ትምህርት እንዲካፈሉ የዚህ ትምህርት ደቀ መዛሙርት ሆነው ተምረው እንዲመረቁ ስለተፈቀደ በሁሉም ክፍለ ዓለም ያሉ ኦርቶዶክሳውያን በርቀትም ሆነው ይህን ትምህርት በኦንላይን እንዲከታተሉ እንዳስፈለገ ለረጅም ጊዜ ያጠናነው ጥናት ስለነበረን ያ ድካማችን ደግሞ እግዚአብሔር ፈቅዶ ስኬት ላይ ደርሶ በዚህ በ2018 የትምህርት ዘመን የኦንላይን ትምህርት ለማስጀመር ብዙ የቤተ ክርስቲያን ሰዎች ተመዝግበው ፈተናም ተሰጥቷቸው እንግዲህ
የመመዝገቢያ መስፈርቱን አሟልተው እንደገናም ፈተናም አልፈው ወደ ትምህርት የሚገቡትን ደቀ መዛሙርት ለማስተማር አሉ የሚባሉ መምህራንን በየትምህርት ዘርፉ ማለት ነው በትምህርት ዝግጅታቸውና በማስተማር ልምዳቸው ዕውቅና ያላቸውን ማለት ነው ታዋቂ የሆኑትን መምህራን ወደ ማስተማሩ እያስገባን ነው ያለነው። እንግዲህ ይሄ ሀብት የቤተ ክርስቲያን ሀብት ነው። ይሄ ማስተማር መርሃ ግብር የሁሉም ኦርቶዶክሳውያን የቅዱስ ሲኖዶስ ብቻ አይደለም፣ የጠቅላይ ቤተ ክህነት ተልእኮ ብቻ አይደለም፣ የኮሌጁ ስራ ኃላፊዎች ተልእኮ ብቻ አይደለም። ሁላችንም እንደራሳችን ሀብት አድርገን መጠበቅ አለብን። ሁሉም ነገር በአንድ ቀን ጀንበርና በአንድ ሂደት ውስጥ 100% የተሳካ ላይሆን ይችላል። አሁን ይህን ትምህርት ለመከታተል ጉጉት ላይ ያላችሁ ሊቃውንተ ቤተክርስቲያን ከዚህም ከኮሌጁ ተመርቃችሁም ሌላም የትምህርት ተቋም ተመርቃችሁም በትልቅ ዕውቀት ውስጥ ያላችሁ ግን አሁን ኮሌጁ ወደ ዲግሪ መርሃ ግብር በማደጉ ደግሞ ይህንንም የትምህርት እድል ለማግኘት ብላችሁ በጉጉት ላይ የምትጠባበቁ በሁሉም ክፍለ ዓለም ያላችሁ ወገኖቼ ሁላችሁም ለትምህርቱም ጥራት ሆነ ለትምህርቱ ስኬት ለምናደርገው ሁሉ ጥረት መጀመሪያችን መጨረሻ እንዲኖረው ሁላችሁም በያላችሁበት ሐሳባችሁ እገዛችሁ መልካም ቀና አመለካከታችሁ እንዳይለየን ከወዲሁ በኮሌጁ ስም በእግዚአብሔር ስም አደራ አላችኋለሁ። እንግዲህ እኔም ቢሆን እግዚአብሔር ፈቅዶ በዚህ ዘመን የዚሁ ታላቅ መንፈሳዊ ኮሌጅ አገልጋይ ሁኜ ወይም በዲንነት እንዳገለግል ቅድስት ቤተ ክርስቲያን ወደዚያ ኮሌጅ ከላከችን ጊዜ ጀምሮ እግዚአብሔር የፈቀደውን ያክል እንደያእሚቲ ስንጣጣር ነው የኖርነው። ምናልባት በመግቢያዬ ላይ እኔን ስሜንም ስላልገለጽኩላችሁ የዚሁ ታላቅ ኮሌጅ በዲንነት የማገለግል ከአባቶች ስር ሁኜ የምታዘዝ ሊቀ ኅሩያን ሰርጸ አበበ እባላለሁና ሁላችሁም በይፋ የኦንላይን ወይም ደግሞ የበይነ መረብ ትምህርት በታላቁ ኮሌጅ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የጀመርን መሆኑን ስናበስር በታላቅ ደስታ ነው። እንግዲህ እግዚአብሔር ያሰብነውና የጀመርነውን ደግሞ ለስኬት ለፍጻሜ እንዲያበቃልን በዚህ ትምህርት የተካፈላችሁ ምሁራንም የቤተ ክርስቲያን ልጆችም ደግሞ ተሳክቶላችሁ የመጨረሻው መደምደሚያ ላይ ወይም የመመረቂያ ጊዜያችሁ ላይ ደርሰን ለመደሰት እግዚአብሔር ያብቃን። እጅግ አርጌ ሁላችሁን በያላችሁበት አመሰግናለሁ። ተሳትፏችሁን ሁሉ እንድታደርጉ በእግዚአብሔር ስም ጥሪዬን አቀርባለሁ።